ነውጭ ሁለታችሁ የቀበራችሁትን ጉድጓድ ከፍታችሁ ታሳዩኛላችሁ የት እንደቀበራችሁት። ነውጭ ጽግዬ የለችም አልኩህ እኮ እዚህ ነሽ የጠፋልሽ ማለት ነው። የጠፋልሽ አይሹ ይሄ አንቺ ሰውነት ላይ ቢያርፍ ሰንበር ነው የሚሆነው። እሺ የእስካሁኑ ድብደባ ይበቃል ወይስ አክስቴ ምን አይጣላ ውስጥ ነው አንቺን የሚጨመርኩሽ? ኧረ ጽጉዬ ምንም አታስቢ። እኔ መቼ ቢሆን አሳልፌ አልሰጥሽም። ይሄ ልጅ እንዴ ምን ነካሽ? ተይ እንጂ ተቀመጪ በይ ተቀመጪ። ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ ቤተሰቦቼ። ወንድማችሁ ጋዜጠኛ ሮቤል ዛሬም እንግዲህ ተመልሻለሁ ማለት ነው። ከሰሞኑ የጀመርኩትን አንድ ክትትል ታውቃላችሁ። ያ ክትትል ያመጣብኝ መዘዝ፣ ያ ምርመራ ስራ ያመጣብኝን መዘዝ እንደምታስታውሱት ነው። ዛሬ ላይ ደግሞ መዘዝ ያመጣብንን ጉዳይ መልሰን ደግሞ እውነቱን ለማነፍነፍ እየሞከርን እውነታውን ለማወቅ በቻልነው አቅም እያነፈነፍን እኔን ነፃ የሚያወጣኝ ግን ደግሞ ወንጀለኞችን አብጠርጥረን የምንለይበት ጊዜ ላይ እየደረስን ነው ማለት ነው። ይህ ጉዳይ እንግዲህ አስፋው የተባለው ግለሰብ ቀደም ሲል እንደምታስታውሱት እኔን ለጥቆማ ጠርቶኝ በነበረበት ሰዓት በቤቱ ገዳዮች እንዳሉትና እኔ እንዲከታተልለት ወንጀለኞቹ ማን እንደሆኑ ነግሮኝ ባልተሟላ መረጃ ሰጥቶኝ ብዙ ነገር ተፈጥሮ ነበረ። ያ ስለሆነ እንግዲህ ይሄ ጉዳይ በአሁንም ግልጽ በሆነ መንገድ እየተከታተልኩት አይደለም ያለው፣ ማለትም ገና እያጣራን አሁን መጨረሻውን ለማወቅ የምንችለው ማለት ነው። ስለዚህ ከሰሞኑ ባላሰብነው ሁኔታ ከጎናችን ከፊታችን ሲመራን የነበረም ሰውዬ ማለት እንችላለን፣ መልካም የተባለው አለቃችን የነበረ ሰው እንግዲህ የሴራው አንዱ አካል ሆኖ በውስጣችንም አለመተማመን እንዲፈጠር ያደረገ ግለሰብ ተፈጥሮ ነበረ እንደምታውቁት። ያ እንግዲህ ደግሞ እውነታውን አውቀን ድብቅ ካሜራ በገጠምንበት ሰዓት እነ አስፋው ቤት እነሱ ቤት ሲገባና ለእኔ ያን ሁሉ ነገር ሲዶልት ከሚስትየው ጋር ያ ሁላ ነገር ሲሰራ እንደነበረ አውቄ ደርሼበታለሁ። እሱን ወደ ጣቢያ ልከናል ማለት ነው። ዛሬ ላይ አሁን ያለሁበት ቦታ ትንሽ ከከተማ ወጥቼ ነው ያለሁት። ከከተማ ያው ሩም ይዤ በቦታው ላይ ቤተሰብ ሰዎችን አፍርተን እንግዲህ አንድ ቀን ለማረፍ ሞክሬያለሁ። አሁን ያለሁበት ቦታ ግልጽ የት እንደሆነ ቦታውን አልነግራችሁም። በእርግጥ ግን አንድ ቦታ ነው ያለሁት ከከተማ ውጭ። እዚህ ያስመጣኝ ጉዳይ ደግሞ መልካሙን ወደ ጣቢያ ከላክም በኋላ ሚስትየዋን ፈልገናት ሚስትየዋንና የአስፋውን ወንድም ፈልገናቸው ስለሆነ ወንጀለኞች ስለሆኑ እነሱም ወንድምየው በትዳሩ ላይ መማገጡ ከወንድሙ ሚስት ጋር፣ ሚስትየዋ ደግሞ እሱን ከማረጓ ባለፈ ከመልካሙ ጋር ብዙ ነገር መስራቷ ኢንሹራንሱን ለማግኘት ተብሎ የተሄደበት ርቀት ትልቅ ወንጀል ስለሆነ እሷንና ወንድምየውን በኃይሉን ለመያዝ ወይም የት እንዳሉ ለማወቅ ለማረጋገጥ ወደዚህ አካባቢ ተከስተናል። እዚህ አካባቢ እንደሆኑ ስላወቅን ማለት ነው። ስለዚህ እነሱን ሄደን ለማግኘት ነው ዛሬ እንግዲህ የተገናኘ ነው በድጋሚ ከእናንተም ጋር ቤተሰቦች። እንግዲህ ሰዎቹን አግኝተን ደግሞ የሚፈጠረውን አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት የሰጣችሁ አብሮነታችሁን ከኛ ጋር አድርጉ። ውድ ቤተሰቦቼ እጅግ አድርጌ ነው የማመሰግነው ሁሌም ለምታደርጉት አብሮነታችሁ። አሁንም ይቀጥል። ወደ ቦታው እንሂድ። ምን እንደሚፈጠር አብረን እንመልከት። ሰላም ቆይ። እንግዲህ ቤተሰቦች እዚህ ቦታ ለምን እንዳለው ቀደም ሲል ነግሬያችሁ ነበረ። የአስፋውን ሚስትና ወንድሙን ለማግኘት ነበረ አመጣጣችን። በቦታው በአካባቢው ላይ ዞር እያልን ይኖራሉ ብለን የገመትነው ተለቅ ያሉ ገስት ሃውሶች ላይ በአካባቢ የሚገኙ ወይም ደግሞ ሪዞርት ውስጥ ያው ለመዝናናት ነው የመጡት። ሁለቱ የራሳቸውን ዓለም ለመቅጨት ነው ወደዚህ አካባቢ የመጡት። ስለዚህ ይገኛሉ ብለን ያሰብንባቸው ቦታዎች ላይ ልናገኛቸው አልቻልንም። በስተመጨረሻ ግን አንድ ጥቆማ ደርሶኝ የት እንዳሉ ልናቅ ችለናል። በተለይ ሚስትየዋ ማለት ነው የት እንዳለች እንግዲህ ጥቆማ ደርሶን አክስቷ ጋር እንደሄደች አክስቷ ያለችበት ቦታ እንዳረፈች ተነግሮናል ማለት ነው። ስለዚህ የአክስቷ ቤት የት ነው? ምንስ እዛ ታደርጋለች? እሱስ አብሯት ነው ያለው? ምንድን ነው ያለው ነገር የሚለውን አብረን የምናይ ነው የሚሆነው። ይህን ነገር እንግዲህ ቀደም ሲል ከነገርኳችሁ በኋላ ብዙ ዞረን ከተማውን ስናጣቸው ጊዜ ድጋሚ በስተመጨረሻ የት እንዳሉ ሲነገረን
እና አክስቷ ቤት እንዳለች ሲነገረን ይሄንን ቀደም ብዬ ላሳውቃችሁ ብዬ ነው። ስለዚህ ወደዛ ቦታ እናመራለን። አክስቷ ማናት? አክስቷ ጋር ማረፍ ለምን አስፈለጋቸው እነዚህ ሁለት ሰዎች የሚለውን ለማወቅ እንሞክራለን ማለት ነው። አሁንም አብሮነታችሁን ከኛ ጋር አድርጉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን ቤተሰቦች። ኮሜንት ለሀሳብ አስተያየትን መስጠቱን እንደዛው እንዳትረሱ። ሮቤል ነኝ። አብረን እንቆይ። እንግዲህ ውድ ቤተሰቦች ደርሰናል ወደ ተባለው ቤት። አክስቷ ቤት ያለ ነው። እንግዶች ነን። ጽጌረዳ እንዴት ነሽ? ደህና ነሽ? ተይ አትዝጊው። አንቺን ብለን ነው ከአዲስ አበባ ድረስ የመጣ ነው። መቼስ ዝም ብለን አንገባ። እንዳዘጊብኝ በሩ እንዳዘጊብኝ። ሀዘኔን ለመጽናናት ብዬ ከሸሽቼ ከዛ ድረስ ደግሞ በመጣ ተከትላችሁ ይመጣችሁ። ገና ምን አይተሽ? የትኛውን ሀዘን ነው የሸሸሽው? እባክሽ ካሜራ እንደሆነ ለምደሻል። የት አለ ታዲያ አዲሱ ባልሽ? ማነው አዲሱ ባሌ? ማነው አዲሱ ባሌ ማለት? ለማለት ፈልገህ ነው? በኃይሉ የት ነው ያለው? ምን አገባህ? ለምንድን ነው የማያገባኝ? አያገባህም። እንዴት አያገባህም? የትም ቢሆን ለምንድን ነው እዚህ የመጣሽው? እዛ ሀዘን ትተሽ ሰው አስፋውን ስንት የሚወደው ወዳጅ ያለበት ቤት ባዶ ቤት ዘግተሽ በሩን ለምን መጣሽ እዚህ? ለቅሶ እንዳይደርስ ሰው በሩን ቆልፈሽ አንቺ እዚህ ከሱ ጋር እዚህ ትዝናኛለሽ አይደለ? ክፍለ ሀገር መተሽ ማላቅ መሰለሽ? ከእናንተ ለመሸሽ ብዬ ወንጀልሽን ለመሸሽ ማለት ነው። ወንጀል የለብኝም። ወንጀል ይኖርብኛል። ለምንድን ነው ከኛ የምትሸሽው? እኔ ታስሬልሽ አልነበር እንዴ? ሲጀመር ቆይ አንተ እንዴት ወጣህ? ታስረሃል ነበር እንዴ? እኔ ታሰርኩልሽ፣ አንቺ ለጫጉላ አነስተኛ ጫጉላሽን ወጣሽ አይደለ? ቆይ እንዴት ወጣህ? ባልሽን ገለሽ ከወንድሙ ጋር? እኔ ባሌን አልገደልኩት። የገደልከው አንተ ነህ። አትይኝ። ጀመር እንዴት ልትወጣ ቻልክ? አዘንሽ ወይስ ደስ አለሽ? በመፈታት ፈልገህ ነው? አዝነሻል ነው? ደስተኛ ነሽ በመውጣት? ሰው ሲታሰር መቼስ ደስ ሊል አይገባም። በስራ ነው የታሰርኩት። እዚህ ለምን መጣሽ? እዚህ ምን ታደርጊያለሽ? መብቴ መሰለኝ። አንተን እያስፈቀድኩኝ እዚህ ቦታ ሊሄድ ነው እያልኩ አንተን ማስፈቀድ ያለብኝ አይመስለኝም። ያው የምጠይቅሽ ያው በጥያቄ ለማለፍ ስለፈለኩ ነው እንጂ እውነቱን ሳላቀርቻ አይደለም። ከባህሉ ጋር እዚህ እንደመጣሽ የፍቅር ጊዜያችሁን በደንብ ልታጣጥሙ ሰው ሳያችሁ እዚህ መጣችሁ ልትዝናኑ እንደሆነ አውቃለሁ። ከቦታ ቦታ እየቀያየራችሁ አሁን እንኳን አፈላልጌ ነው ያገኘሁሽ። እዚህ ቦታ ይዘው ነበር አልጋ፣ አሁን ግን ወጥቷል ተብለን ሁላ ስንት ነገር ፈልገን በስንት መከራ እዚህ እንዳለሽ ያወቅነው። ጥሩ ጋዜጠኛ ነህ እባክህ። አዎ ጥሩ ጋዜጠኛ ነኝ። አንቺም ጥሩ አጫዋች ነሽ። የባልሽ ወንድም ጥሩ እያዝናናሽ ነው። አዎ ይሄን አንድ ላይ የፈለከው የት ነው ያለው? እሱ ምን ያደርግልሃል? የለም እዚህ የለም። ቀለበቱን ድጋሚ አስሮልሽ ነው ወይ እሱ አስሮልሽ ነው ወይስ ያስፈውን ቀለበት ነው ያደረግሽው? አዎ ባሌ ቢሆን ባሌ አይደለ 40 ቀን እስከሚሞላው እናድርገው ብዬ አይመስልም? ደግመሽ የምታሳስሪ ነው የመሰለሽ? አሁን ሴራ አይታወቅም። መልካሙ እንዴት ነው ታዲያ? ማን ነው መልካሙ? እኔ ታውቃለህ አንዳንድ ወንጀለኞች እንዳንቺ አይነት በጣም ብልጥ ወንጀለኞች ያጋጥሙኛል። ምንም አይመስላችሁም፣ ውስጣችሁ ድብቅ ነው የምታደርጉት አይደል? ድንጋጤያችሁን ራሱ ወንጀለኛ አይደለም። አይደለም ወንጀል እስካልሰራው ድረስ ወንጀለኛ ማለት መብት የለህም። መረጃና ማስረጃ እስካገኘህብኝ ድረስ ግን አዎ ወንጀለኛ ከሆንኩ ደግሞ የህግ ቅጣት ላገኝ ይገባል። ስለዚህ ወንጀለኛ አይደለሁም እኔ። ገባህ? ዝም ብለህ አፍህን እንዳመጣልህ ወንጀለኛ አትበል። ወንጀለኛውማ አንተ ሆነህ ተገኘህ እኮ። ወንጀለኛ በሆንማ እኔ አልወጣም ነበር ከጣቢያ ከእስር። በምንም በምናምን ዶልታችሁ ሴራ አሲራችሁ አንቺና መልካሙ ባረጋችሁት
ሴራ እንግዲህ እኔ ለቀናት ታስሬ ነበረ፣ ግን ደግሞ እውነት ስላለኝ በዋስ ወጥቻለሁ። እሱ ነው የሚገርምሽ አንቺ። መልካሙ የት እንዳለ ታውቂያለሽ? አሁን ከመልካሙ ጋር ምንድን ነው ግንኙነታችሁ? የት ነው የምታውቂው መልካሙ? መለኝ የት ነው የምታውቂው? አላውቀውም። መልካሙ ማን ነው መልካሙ? ብዙ ሰዎች መልካሙ የሚባሉ አሉ። ባልሽን ተባብራችሁ የገደለልሽ ያስገደለልሽ ሴራውን የጠነጠነልሽ የጠነሰሳችሁት ለሁለት አይደል? በጣም ተረጋግቼ ላውራሽ እየሞከርኩ ነው፣ ጉልበት መጠቀም ስለማልፈልግ። ምንም አይነት ጉልበት ተጠቀምክም አልተጠቀምክም ምን የማውቀው ሰው የለም መልካሙ የሚባል። ይሄ ቤት ያክስትሽ ነው አይደል? አዎ። በኃይሉ የት ሄደው ነው አንቺ አክስትሽ ቤት የተቀመጥሽው? እኔ የት እንዳለ አላውቅም። ምን ማለት ነው? አላውቅም የት እንዳለ። አንዴ በኃይሉ አንዴ መልካሙ እያልክ አትጠይቀኝ። በቃ አላውቅም አልኩህ። አንዴ ሲጀመር አንተ በቃ አገኘኸኛ ቀጥል እናውጣ። አግኝቼሽ እኮ ለሰላምታ እኮ አይደለም የመጣሁት፣ በደንብ ልመረምርሽ ላጤነው እኮ ነው ጉዳዩ ለምን እዚህ እንዳለሽ አጤን ካለብህ ውጭ ሆነ አጤና። ታዲያ ወንጀለኞቹ ጋር ሂድና መልካሙ በኃይሉ የምትላቸው እነሱ ወንጀል ሰርተው ከሆነ ከነሱ ጋር ሂድ። እኔ ግን ምንም የማውቀው ታምር የለም። በጣም ብልጥ ነሽ በጣም። ለማንኛውም መልካሙ ታስሮልሻል። እሺ ያንቺ ቀኝ እጅ ወዳጅሽ ታስሯል። እኔን ለማሳሰር የዶለተውን ለራሱ ሆኖለታል። ታስሮልሻል። ከዚህ በኋላ ያለውን ስትጋፈጫለሽ ይመስልሻል? ብትጋፈጩ ይመስልሻል? ብቻሽን ሀገርና ከተማ በመቀየር የምትጋፈጩ የምታመልጭ ይመስልሻል? መልካሙ የሚታሰር ሰው አይደለም፣ ሲጀመር አይታሰርም። ለምን አሁን እዚህ ድረስ ስመጣ መቼስ የሆነ ዝም ብዬ ልመጣ እንደማልችል መረዳት መቻል አለብሽ። ይኸውልሽ ወንጀል ማለት ነው ተዳፍኖ አይቀርም። እውነት ተዳፍና አትቀርም። እዚህ ድረስ እኔ ከእስር ቤት ወጥቼ እንደታሰርኩ ታውቂያለሽ። ከቀናት በኋላ ግን ወጥቻለሁ። ወጥቼም አንቺንም ሆነ ጉዳዩን ተከታትዬ እያነፈነፍኩበት ነው ያለሁት። መልካሙን ይዤዋለሁ። መልካሙ ስለ አንቺ ብዙ ነግሮኛል፣ ተናዟል። አንዷ አካል ናት አብራኝ ኢንሹራንሱን ለመውሰድ ባለቤቷንም ለመግደል አቅደን አብረን የሰራ ነው ብሎ ነግሮኛል። የት ነው ያለችው ብለን ስንጠይቀው የት እንዳለች አላውቅም ብሎን በራሳችን መንገድ አፈላልገን ብናገኝሽም ማለት ነው። እኔ ማውቀው ክፍለ ሀገር እንዳለች ብቻ ነው። እሱን ግን አላውቅም ብሎን ስለሆነ ነው ቀጥታ ራሱ ቀጥታ እዚህ ቤት ያልመጣ ነው። ስናፈላልግሽ ከተማውን ሙሉ የቆየ ነው። ቦታውንም እሱ ስላልነገረ ነው። የት እንዳለች አላውቅም ግን እዚህ አካባቢ ነች ብሎ ቢያንስ ኤግዛክት ቦታውን የጠቆመን እሱ ነው። የቀረውን ደግሞ እኛን አነፍነፈን ያዝን ያወቅነው ያለሽበት። ስለዚህ አሁን የትም አጠፊም ብትመለሽም ቤትሽን አታገኙም፣ ወንጀለኛ ስለሆንሽ ማለት ነው። ከኔ ጋር መደራደር መስማማት የምትፈልጊ ከሆነ መወሻሸቱ ሳይሆን መስማማቱ መግባባቱን ይሻልሽ። መልካሙ እንደታሰረ ሁሉ አንቺን ትታሰሪያለሽ፣ የሴራው አካል ስለሆንሽ። ታዲያ ይታሰራል። ምን አገባኝ? መልካሙንሽ የት ነው የምታውቂው? እንዴት ነው የተግባባችሁት? እስኪ ንገሪኝ። ቆይ መልካሙ የምትለኝ ያስፋውን ጓደኛ ነው? ያስፋው ጓደኛ? ያንቺ ጓደኛ ነው እንጂ ያስፋውንማ ለሁለት ገደላችሁት። ጓደኛ መስለ እሱም ጓደኛ መስሎ አንቺ ሚስት መስለሽ ለሁለት እኮ በሴራችሁ አድርጋችሁ ገደላችሁት አይደል? እኔ አልገደልኩትም። እጅን ከኔ ላይ አንሳ። እኔ ባለቤቴን አልገደልኩትም። መልስሽ ራሱ እኮ የወንጀለኛ ነው። እንደ ወንጀለኛ ምንም እንደ ማፊያ እኮ ነው እየመለስሽልኝ ያለሽ። ማፊያ እንደዚህ ይመልሳል? ማፊያ ማለት በጣም በጣም ጥሩ ማፊያ ይወጣሻሉላ። አስፋው ታሰረ ከእንዲህ ነው ከሌት አለ ምናምን የምትሉኝ ዝባዝቄ እንትታ አሁን ከቤት ይወጣል። ሰምኛለሽ? የመልካሙ ዕጣ ፋንታ ላንቺ ይሆናል። በኃይሉም የት እንዳለ የት እንደጠፋውን አጠገብሽ ለምን እንደሌለ አነፍንፌ ይዝሻለሁ። እሱንም ይዟለሁ።
ሁሉንም ነገር ተከታትዬ እንደምደርስበት ከአሁኑ ልነግርሽ እፈልጋለሁ። መልካሙ የሰው ጓደኛ እንደሆነ ነው የማውቀው። ከእሱ ጋር ጥሩ ጓደኛ እንደሆነ ነው የማውቀው ስለመልካሙ እንጂ አንቺ ጓደኛ አይደለም። እሱ እንግዲህ እሱ ገሎት የመልካሙ ገዳይ ማን ነው? ምን አውቃለሁ። የአስፋው ገዳይ ማን ነው? ምን አውቃለሁ ማለት ምን አውቃለሁ? ታንቆ ነው የሞተው ልትይኝ ነው? ታንቆ ነው የሞተው ራሱ? እኔ ምን አውቃለሁ ታንቆ እንዴት እንደሞተ። አብረን አይደል እንደ ደረስነው እኛ ከመድረስ እኔና ወንድሙ እኮ ከመድረሳችን በፊት ነው አይደል እናንተስ የመጣችሁት? አንተ ጋዜጠኛ ከሆንክ ለምን ደውሎ እንደዚህ ሆኗል ታንቋል እንደዚህ ሊሞት ነው ድረስለት ያለ ስልክ ለምን አታጣራም? ተደውሎልኝ የመጣው ብለሃል። ቦታው ላይ አንተ ጋር እንዴት እንደዚህ ሊደረስ? እሱን አቀነባብራችሁ የሰራችሁት አንቺና መልካሙ ስለሆናችሁ መልካሙ ይሄን ሴራ እንዳሴረው ከራሱ አንደበሳ ያሰማው ምንም መልሱን አግኝቻለሁ። መልካሙ ነው እንደዚህ ያላችሁ? አዎ ያስፋው ጓደኛ መልካሙ። ስለዚህ እሱ ነው ታዲያ ገዳዩ። በቃ ምንም አይመስልሽም? እሱ ነው ገዳዩ። በቃ አመንሽ? ታዲያ ምንድነው እያልከኝ ያለው አንተ ራስህ? ቆይ ምንድነው የባልሽ ገዳይ መልካሙ ነው ስልሽ በቃ በዚህ ኢሞሽን ነው የምትቀበለው? አለቀ። ታዲያ እኔን ማሰቃየት ምን አስፈለገ? እሱ ከሆነ እኮ ገዳዩ እሱ ነው ታስሯል ብለኸኛል። እዛው ማጣራት ነው እንጂ እኔ ጋር መምጣት አይጠበቅብህም። ስለዚህ የባለቤትሽን ገዳይ መልካሙ እንደሆነ እያወቅሽም በቃ በዚህ መንፈስ ነው የምታወሪኝ ማለት ነው። አንቺ ንጹህ ሴት ብትሆኚ ትክክለኛ ማስረጃ እሱ ነው የገደለው ብለህ እንደዚህ ካመጣኸኝ ላምን እችላለሁኝ። ዝም ብዬ ግን መልካሙ እንደዚህ ነው ገና እሱ ጓደኛው ነው እና እሱ ሊገለው ይችላል ብዬ ሰውን ኃጢአት ውስጥ አላስገባም። ለምን ወነጅናለሁኝ? መልካሙ አንቺ ቤት ምን ሊሰራ መጣ? ከአንቺ ጋር ስለምን በስልክ አወራ? አላወራም በስልክ። የእሱ ጓደኛ ስለነበረ ከእሱ ጋር ቤስት ፍሬንዶች ናቸው። ከእሱ ጋር ያወራሉ። በጣም ጥሩ ጓደኛው እንደሆነ ነው የሚማቀው። በስልክ አውርቶሽ ባለቤትሽን ገለሽ ከወንድሙ ጋር ጫጉላ ትሽከረከራለሽ ያለሽ ታዲያ ሌላ አካል ነች? ሌላ ሴት ነች? ችግር የለም ከአንቺ ጋር በእንደዚህ አይነት መልኩ አይደለም እሺ ምን ቆየው። ለማንኛውም አፍንጪ ብዙ ነገር እያሸተተ ነው። እሺ እስኪ ከዚህ ደግሞ ትሰወሪ እንደሆነ እናያለን። እናንተ ሄሎ አክስቴ አልጨረሽም እንዴ? ቆየሽ እኮ ከወጣሽ እስካሁን ገበያ አልጨረስሽም? ምን ይቀርሻል? ሽንኩርቱንም ቲማቲሙንም ሁሉንም ገዝተሻል? ሁሉንም ማስቤዛ አድርገሻል? እሺ ብር ጎሎሽ እንደሆነ ላክልሽ። እሺ በቃ ኧረ ደህና ነኝ። ያው ባለፈው ያልኩሽ ልጅ አለ አይደለ እዛ አዲስ አበባ አሳሰር ነው ምናምን ያልኩሽ ጋዜጠኛ ማለት ነው መጥቶ ነበር። እንዴት አባቱ እንደመጣ አላውቅም። በእናትሽ ነው ያው ብዙ ነገር ነው ያወራው። ባህል ቤት አለ ምናምን መልካሙ ታስሯል ምናምን እያለ ይቀባጠረ ነበር። እኔ አላውቅም በእናትሽ እውነቱን ይሁን ውሸቱን ይሁን ብቻ አላውቅም። ብቻ ግን ቶሎ ነይ እስኪ። እሺ በቃ ቶሎ ነይ። እሺ
ነው የሚሄደው። ቀለበቴን ሽጬልኝ ሊሆን እንዴ? አይሆን እንዴ? ከአዲስ አበባ እዚህ ድረስ መጥተዋል። በቃ ወይኔ ጉዴ! መታሰሪያ ነው። ይህን ቀለበቴን ሽጬ ወደ ሌላ ቦታ ልጥፋ አይሆን? አክስቴም አሁን ካስጨነቋት መናገሩ አይቀርም። በቃ ጉዴ ፈላ። ወይኔ ጉዴ! ናይ ጣጣ ውስጥ ነው የገባሁት። ሁለት ግን ታስሮ ነው እንዴ? መላኩማ ከታሰረ ጉዴ ፈላ። በቃ ወይኔ ጉዴ! ወይኔ ጉዴ! ወይኔ የቼዝማ ስልኩም አይሰራም። ወይኔ ጉዴ ፈላ። እሺ አባቴ ነው የምጠፋው። አባቴ ነው የምሄደው። አዲስ አበባ ብሄድ ያገኙኛል። እዚህም መተው አግኝተውኛል። አሁን ወዴት ልሂድ? አይ አክስቴ ቆየችብኝ። ወይ ልሂድ መሰለኝ። አሁን ደግሞ በኃይሉ ሲል በኃይሉ ሬሳስ ምንድን ነው የሚሆነው? ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ሬሳው ራሱ ከተገኘብን በቃ አለቀልን። መቀመር ገባን። በዚህ በኩል በኃይሉ ሬሳ አለ። በዚህ በኩል ጋዜጠኞቹ መጥተው እያጨናነቁ፣ አክስቴም ቀረች። በዛ በኩል መልካሙ ታስሯል። ኧረ ወይኔ ጉዴ! የት ልሂድ? ራሴን ዞር አክስቴም እየመጣች አይደል? ወይ ጽጌ አክስቴ መጣሽ ምን እንዴ? ሆነሽ ነው ጽጌዬ? ቆይ እቃውን እስኪ ላስቀምጠው። ምን ሆንሽ? ምን ሆንሽ? ምን ሆንሽ? የእህቴ ልጅ ምን አገኘሽ? ምን ሆንሽ? ደግሞ ምን ተፈጠረ? አክስቴ ጉዳችን ፈርቷል። ምንድን ነው እሱ? ምንድን ነው? ፈርቷል። ምንድን የምን ጉድ ነው? የምን ጉድ ጋዜጠኛ ነው? እኮ መጣ። ኧረ ተረጋጊ፣ ተረጋጊ ነው እንደኛው እናደርጋለን። አትጨነቂ፣ አትጨነቂ። ደግሞ የትኛው ጋዜጠኛ ነው? ማንኛ አለ ደግሞ እሱ? የትኛው? ባለፈው አሳስረን አመጣን ያልኩሽ ጋዜጠኛ። አይ ተይው እባክሽ እሱን። ምን እኛ እኮ አሁን ሬሳውንም ያው እንደሸት አድርገነዋል። በቃ ወይ ዛሬ ሌሊት ምናምን የሆነ ቦታ ብቻ እንደብቀዋለን። አታስቢ፣ ሰው ሳይን በውድቅት ምናምን በቃ እናደርገዋለን። ሽታ እኮ የለውም። ብዙ አትጨነቂ። ናይ አክስቴ ልጅ እኮ የተረገመ ጋዜጠኛ ነው። ስሙ ማን ነበር ያልሽኝ? ማን ነበረ? የት ነው ደግሞ? ብዙ ናቸው እኮ ጋዜጠኛ ስትይ። በቃ እኔ ችግር የለውም። በቃ ያው እንትን እልሻለሁ። እኔ እንደሆነ አላጋለጥሽም። እኔ አክስትሽ እኮ ነኝ። አታስቢ፣ ተረጋጊ። ምን እናደርጋለን? ምንም ሀሳብ አይግባሽ እህቴ ልጅ። እኔ አልጎዳሽ። እስኪ ተረጋጊ። መፍትሄ ምን እናደርጋለን መሰለሽ? እስኪ አሁን መጀመሪያ ይኸውልሽ በውድቅት ሌሊት እንነሳና ያው እስካሁንም አልተነቃብንም። ስለዚህ ሬሳውን አልሸተተም። ማንም ምንም ያውቀው ነገር የለም። ያን እናደርጋለን። የሆነ ቦታ ወስደን እንቀብረዋለን። ከዛ ደግሞ ያው እኔ ያው አክስትሽ እንደሆንኩ ያውቃል መቼም። አክስትሽ እንደሆንኩ ስለሚያውቁ ጽግዬ
ያው በቃ እኔ ልጠይቀኝ የመጣችው 2 ቀን ምናምን የመጣችው እላቸዋለሁ። 2 ቀን ነው ያደረችው። እሱንም ያው እኔ ታምም ያለው ልሽልኝ ብያት ነው እላቸዋለሁ። ችግር የለውም አሳምናቸዋለሁ። አትጨነቂ አንቺ በእኔ ጠይቅ እንዴ በእኔ ተማመኝ እንጂ። ወይኔ አክስቴ ጋዜጠኛውን እኮ ስለማታውቂው ነው የተረገፈ ነው። አለቃቸውን ራሱ መልካም የሚባለውን እኮ ከእኔ ጋር እንትን ያለውን እሱን ራሱ እኮ አሳስሮታል። አይ አሳስረዋለሁ ነው አይ ስልኩን አይሰራም ሲል ማለት ነው። አላወቀኝም፣ ማንነቴን አላወቀም። ለዛ ነው አታስቢ። በእኔ ጣዩ በእኔ ሆነብሽ። ግድ የለሽም ራስሽን አታስጨንቂ ጽግዬ፣ የእህቴ ልጅ አትጨናነቂ። ደግሞ እንኳን ይሄንና ስንት ነገር አናደርግም እንዴ እኔና አንቺ። ሰው ከተገኘብን አክስቴ አለቀ። ኧረ ማን የትኛው ጋዜጠኛ እንዴት አድርጎ በስማ ተይ እንጂ ጽጉ። ኧረ እንደዚህማ አትበይ። የባህሉ ሬሳ ተገኘ ማለት በቃ ሰውንም ምን እንደገደልኩት ነው የሚታወቀው። ኧረ በፍጹም እንዴት አድርገው አይችሉም፣ ሊያውቁ አይችሉም። አይ አክስትሽን አላወቅሻትም በቃ። ወይ አንቺ ወይ መልሁን ብሎ ነው ቆይ እሱ እንደዚህ የሚያሳድድሽ ማንኛ አለ። እኔ ምን አባቷ ቀለታለሁ። ሆ ምን ነው እንደዚህ ልኩን ሊያውቅ ምን አለበት? አክስቴ ጨንቆኛል። እስኪ ተረጋጊ ጽግዬ፣ ተረጋጊ። ነይ ቁጭ በይ። ነይ ግድ የለሽም። ቆይ ውሃ ነገር ልስጥሽ። ነይ ተቀመጪ፣ ተረጋጊ፣ ራስሽን አረጋጊ። አንቺ አሁን እኮ በጣም እኮ ልክ አይደለሽም። መፍትሄ የሚመጣው እንደዚህ አይደለም። ምን ያለው ወርክሽ አይደል እንዴ? ይሄ መፍትሄ አይሆንም። ውሃ ላምጣልሽ እንዴ? ካልሆነ ምንም እኮ ተረጋጋሽ። ቆይ ውሃ ልስጥሽ፣ ውሃ ነገር ልስጥሽ። ግድ የለሽም። አይ ተይው ተይው። በእኔ ጣይው እንዴ! ኧረ እባክሽ ብቻ መፍትሄ እሺ። ምን ይሻላል ትያለሽ? እስኪ ንገሪ የሚሰማሽን። ተረጋጊና እስኪ ተንፈሺ በትልቁ ተንፈሺ። ጋጀ ላይ ያለውን ቀለበት ልሽሽጥና ወደ ሞያሌ ምናምን ጠረፍ ልሄድ ነው። ታዲያ ምን ችግር አለው? እሱ ሰላም ሄድ ያገኙኛል። አይ ያገኙሻል። በቃ ታዲያ ወጣት ያለሽ ምን ችግር አለው? ደግሞ አንቺን እስዝ ብቻ። ኧረ እኔ በምንም አይነቁም። ወይ የኔ አክስትሽ። ኧረ በስመ አብ ተይ እንጂ። በይ በቃ አሁን እሺ ምን እናድርግ? ምን ትያለሽ? አሁን ለዛሬ እንታገስ አይሻልም? ቢያንስ መሸት ይበላ አይሻልሽም? ለካ ደግሞ ሬሳውን መቀበር አለበት። አዎ ታዲያ ዋናውን ጉዳይ እሱን አብረን እኔ ቢሆን አደርገዋለሁ። ለኔ ታይ ምን ስንት ነገር እንደምሰራ ታውቂም እንዴ? በኔ ተማመኝ። ግድ የለሽም አክስቴ። ምን አይጣላ ውስጥ ነው አንቺን የሚጨመርኩት? ኧረ ጽጉዬ ምንም አታስቢ። እኔ መቼ ቢሆን አሳልፌ አልሰጥሽም። የእህቴ ልጅ እንዴ ምን ነካሽ? ተይ እንጂ ተቀመጪ። በይ ተቀመጪ። እኔ አንቺ ተዋክሽ የማታዋክኝ አታስጨንቂ። ለእናትሽ ስንት ነገር እያለ ደግሞ ለዚች ነው እንድትጨነቂ። በይ ተረጋጊ እባክሽ። ወደ ራስሽ ተመለሺ። ማን እዛው ራሱ ይታመም። አንቺ ምን በወጣሽ? እኔ እያለሁ የምትታመሚ። ተረጋጊ እስኪ ተረጋጊ። ተንፍሺ ደጋግመሽ ተንፍሺ እንጂ ራስሽን አታስጨንቂ። ጽግዬ ተረጋጊ። ስለዚህ ምንድነው ማድረግ ያለብን? ምን እናድርግ? በቃ አሁን ሰዓቱ ስንት ሰዓት ነው? ስልክሽ ስንት ሰዓት ነው? እስኪ ሰዓቱ ስንት ሰዓት ነው? ሰዓቱ እየመሸ ነው። በቃ ታገሽ። አንድ 2 ሰዓት ሊቀርበት። ተመልሶ ቢመጣስ? አይመጣም እንዴ? እኔ አለሁ አይደል እንዴ? በቃ እኔ ሸፍናለሁ። አታስቢ ያልኩሽ እኮ እኔ እጋፈጣለሁ። ከኔ ጋር ይጋፈጣል። ከአንቺ ጋር ምንም ነገር የለውም። ደግሞ እኔ ታውቂያለሽ ራሴን መቼም አሳልፌ አልሰጥም። እንኳን ለሱ ለማንም አላንስም። እሺ ልጁ የተረገመ ነው። የተረገመ ጋዜጠኛ ነው። ባለፈው ሄደልን ብለን ከባይሉ ጋር እንትን ስንለው የደረሰብን ከኋላ አሁንም ሊደርስብን ይችላል። አይመጣም። አታስቢ። አይመጣም። እኔ እኮ በተጠንቀቅ ነው ያለሁት። የእህቴ ልጅ በተጠንቀቅ ነው። ጥበቃው አለ በር ላይ እኮ የሆነ በቃ ምልክት ይሰጠኛል። አታስቢ። እሱ በዛ ሲመጣ አንቺ በዚህ በጓሯሽ ወቂም እንዴ ስንት መሿለኪያ እያለ ደግሞ ምንም አታስቢ። ጽግዬ ተረጋጊ እስኪ። እንደውም የሆነው እናደርጋለሁ አልኩሽ እኮ። አንቺ ደግሞ ተረጋጊ እስኪ ተረጋጊ እባክሽ። ተረጋጊ። ነይ ቁጭ በይ እስኪ ነይ ቁጭ በይ። በቃ እኔ አለሁ አልኩሽ እኮ። እኔ አለሁ በቃ ለእኔ ተይው አልኩሽ እኮ። እኔ እወጣዋለሁ። ተይ ለእኔ ተይው። ግድ የለሽም። አሁን ትንሽ ሰዓት በቃ አሁን 1 ሰዓት ተኩል ምናምን ነው የቀረን። በቃ 1 ተኩል በቃ
ከዛ በኋላ ማን ይሄዳል በዛ በውድቅት ጨለማ የተዛ ወስተን እዛ አለ አይደለ ምናውቀው እኔና አንቺ እዛ እናደርገዋለን። ኧረ ጽጌዬ እኔንም ጭንቀት ውስጥ ከተሽኝ እኮ ተይ እንጂ ደም ግፊቴ ይጨምራል። ተይ አልኩሽ እኮ በቃ ተይ ተረጋጊ። እሺ አክስቴ እረጋጋለሁ። የት ነበረ እኮ ምንም እኮ ሽታ የለውም እንዴ አንቺ አይታይሽም እንዴ? እንደውም ቅድም እኮ ሄጃቸዋለሁ። አንቺ እኮ አፍላት ስትደውይልኝ እኮ ሄጃ አየሁት እኮ የለም እኮ ማንም አይነቀም ማንም አላየም እኮ ያው ሲገባ በውድቅ ነው የገባው። እሱማ ይሸት ማድረግ ያልገለበት የለም እኮ እና ታዲያ ምን አለ ብለሽ ነው ሌላ? ቅድም እኮ ብታይ መጥቶ ወይኔ እንዴት እንዳደረገው መጥቶ ነበር እዚህ። እሱ ገብቶ ማንኛውም ፋክቶ ነው ገብቶ እኔ እንደሌለው ካሜራ ይዞ ነው የመጣው። እባክሽ እግዬ ተይው አልኩሽ እኮ እንዴ እኔ እና አንቺ ምንም ያሳስበን ነገር የለም። በሰማይ ምንድነው ወይ አባባሉ ጠፋብኝ። ብር ካለ በሰማይ መንገድ አለ ሲባል አልሰማሽም? አንዴ እጃችን እስኪገባ ድረስ እኮ ነው ምንም የሚያሳስበን ነገር የለም። እንኳን አንቺ እኔ ራሱ እዚህ ሀገር ውስጥ መኖር ይመስልሻል? ይሄ ብር ብቻ እንደ እጃችን ይቆ አንዴ ብቻ ወይ አንቺ አክስቴ ብሩ እጃችን ላይ እስከሚደርስ የተረገመ ጋዜጠኛ መቼ ለቀቀ? አረ ተይው እባክሽ ብዬ እንትን ሳልል አሁን መልካሙን ያሳሰረ። አረ ቆፍጠን በይ። የምን ፍርሃት ነው ደግሞ ለዚህ ለማይረባ ልክስክስ? አክስቴ መልካሙ ታሰረ ማለት በቃ አለቀልኝ። እነሱ የባክሽ ወሬ እንትን አለበት ለዛ ነው። እኛ አሁን በቃ እንደውም ምን እናደርጋለን መሰለሽ ልክ ብሩ እንዳገኘን አንቺ በቃ ኧረ እኔ እንደውም አዲስ አበባ መሄድ እፈልጋለሁ። አትወስጂኝም ወይ? ጉድ አክስቴ አዲስ አበባ እንዴት ነው የምትሄጂው? መኖር አላማረኝም ይመስልሻል? አንዴ ብሩ እጃችን ላይ ድረስ እንጂ ከሀገር ነው የምንወጣው። በቃ እሱን እኮ ነው የምልሽ። ውዷ ልጄ ልበልሽ። ያው ልጄ ነሽ መቼም አክስት ማለት እኮ ያው እናትሽ ነኝ። በቃ ምንም እንዳትፈሪ በእኔ ተይው። እናትም አባትም በቃ ማንም ሁሉንም እኔ አለሁልሽ። እኔ ሁሉ ነገርሽ ነው እኮ አክስቴ ጽጌረዳ የለችም እንዴ? ፈልገው የትኛው ጽጌረዳ? የትኛው ጽጌረዳ? እዚህ ቤት ያለችው ጽጌረዳ ነች። ኧረ ማንም የለም። ስንት ጊዜዋ ምን ማለት ነው? ስንት አሁን አግኝቻት እንዴ? ኧረ እኔ ጠይቃኝ ከሄደች 3 ቀን ሆናት እኮ። ምን በቃ አክስቴ ነው እሷ አክስቴ ነው። እኔ እናቷም አክስቷም ነኝ። ያው ሁለቱም ማለት እችላለሁ። ምን ጊዜዋ ማለት ነው? ምን ማለት ነው? ስንት ጊዜዋ ማለት እንዴ? ምን ነካ? ተቀመጭ። ኧረ ምን ተቀመጭ። ችግር የለም። ልጋብዝሽ በቤትሽ። ኧረ ምንም ችግር የለም። አመሰግናለሁ። የት ሄዳ ነው ጽጌረዳ? ጽጌረዳ የት ሄዳ ነው? ጽጌረዳ እንደ አንተ ምን ይመለከታል? የትስብት ቤት አሁን እኮ አግኝቻት ነው የወጣሁት ከደቂቃዎች በፊት። መቼ? የምን 3 ቀን ነው ማለት ምን ማለት? ከደቂቃዎች በፊት ከደቂቃዎች በፊት እዚህ ቁጭ ብዬ አይደል እንዴ ያለሁት? ምንድን ነው የምትለው? አልገባኝም። አክስቴ አቤት በይኛ። አቤት አልኩ። አቤት የት ሄደች ታዲያ ጽጌረዳ? ኧረ የለችም። ቆየች ከወጣች። ቆየች አልኩህ እኮ 3 ቀን ወይ 3 ደቂቃ 3 ሰከንድ። አይ 3 ሰከንድ እንኳን አላልኩም። እንደዛ እንኳን ማለት አይደለም። ምን ነው አንተ ደግሞ በሰከንድ እንዴት ነው ቆይ ሊሆን ይችላል? ቆይ ማን እንደሆነ ነው? ምን ታደርጋለች ጽጌረዳ እዚህ? ምን ታደርጋለች እዚህ? እኔ ብጠይቀምተና አክስት እኮ ነኝ። አክስት እናቷ ማለት ነው። እናቷ ምትክ ነኝ። እናቷም አባቷም እኔ ነኝ ያለኋት። እኔ ነኝ ያለኋት። ያለ እኔ ማንም የላት። እያጽናናሻት ነው? ባለቤቷ ስላረፈ እያጽናናሻት ነው? የትኛው ባለቤት? ስንት ባለቤት ነው ያላት? ዋው እንዴት ታዲያ? እሱንማ እኮ ያሳዝናል። በጣም እኮ ነው የሚያሳዝነው። ምን ታደርገዋለህ? ያው
እንደው እኔማ ጭንቅ ቢለኝ እኮ ነው ጭንቅ ቢለኝ እንደው ልጄ እባክሽ ነይና እኔንም እኔንም እስኪ አንቺም እስኪ አየር ተቀበይ ብዬሽ እኮ ነው። አየር የምትቀይር በጣም ተጨነቀች ብታይ ሀዘኑ ሊገላት እኮ ነው። ምን ላድርግ ያለችው ልጄ እሷ ናት። ልጄ ናት እኮ በቃ ባልወልዳትም ልጄ ናት። አንድ ልጄ ናት። ምን ላድርግ ያለ እሷ ማንም የለኝ። እሷም ያለ እኔ ማንም የላትም። ምን ላድርግ ጽጌረዳ የምን ጽጌረዳ ነው የምትለው? እንዲያላ የለችም ጽጌዬ እንዴ ተው እንጂ ወዲህ ነው የለችም አልኩህ እኮ እዚህ ነሽ እንዴ? የለችም እኮ ነው የምልህ። እዚህ ነሽ እንዴ? እንዲያላ የለችም ሰውዬ 3 ቀንሽ ከሄደች እኮ አለችኝ። አይኔን ሊሻወጥብኝ ነው። ኧረ ለምን ሽንተታ ነው የምትለው? አይዞሽ ትናለሽ አይደል? እኔ ልጄ እኔ አይዞሽ እኔ ሶስት ቀን ሆነሽ አይደለ? 3 ቀን ሆናት ከሄደች ተኝተሽ ነው? ደከመሽ አይደል? መንገዱ እግር መንገዱ ልጄ እኔን አዘኑ ተደራረበብሽ። ምን ልትሰራ ተመልሰህ መጣህ? ምን ልትሰራ ተመልሰህ መጣህ? ማለት ነው። በጣም ይዋሹልሻል አክስትሽ። ምንድን ነው የምትዋሸው? የአክስቴን ጦስ ውሰድ። በጣም ትከራከሪሻለሽ። ምንድን ነው ወንጀል ውስጥ አለሽበት መሰለኝ። ምን ማለት ነው? ልጄንማ እንደዚህ አታናግራት። አይ አንቺስ ብትሆኚ ተው እንጂ ምን ነው? እኔ ፊትማ ልጄ እንደዚህ አታናግራት። አክስቴ ተይው፣ ሲጀመር የተረገመ ጋዜጠኛ ነው። ተው እንጂ የተረገመ ጋዜጠኛ ነው አይደል? አዎ የተረገመ ጋዜጠኛ እንደ ንስራይን ነው ሁሉንም ነገር ማለት ነው። እንደ ንስራይን ብዙ የምታገኘው አነፍናፊ ዋነፍ የምንድን ነው ይሄ? አነፍናፊ ወሬ ጋዜጠኛ ወይ ነው ወክሽ ዋና አሁን ወክሽ አይደል? አመል ሆኖ እኮ ነው አመል ሩዋን እንዳትነሽ ግባ። እሺ እባክሽ እንደተለመደው ካሜራውን ይዞ መጥቶ ነው። እሺ ቀጥል። እሺ አብራ ካሜራህን ያዘው ካሜራህን እና እንዴት ናችሁ? ባይሉ የት ሄደ ባይሉ? ተናገሪ እስኪ ባይሉ ማለት ምንድን ነው የምትለው? ባይሉ የት ሄደ? ምንድን ነው የሚለው? ጽብዬ ወይ ዘንድሮ እንደው ጉድ እኮ ነው። ይፈልጉን ቀባጣሪ ጋዜጠኛ እኮ ነው። እሺ እውነት ወይስ ውሸት? ባይሉ የት ነው ሄደው? እስኪ ንገሩኝ እስኪ። እንዴ ልገፋ ነው እንዴ? ወይ እያስፈራራህ ነው? ተው እንጂ አክብረኝ። ተው እንጂ እናቷ እኮ ነኝ እንዴ አንተ። ወንጀለኛ እኮ ወንጀል ሲሰራስ በቤታችን በቤቴ እያስፈራራኸኝ ነው። ባይሉት ነው ቶሎ ተናገሩ። ተው እንጂ እሱንማ አንተ ነው የምታውቀው። እንግዲህ ባይሉን የምታውቀው አንተ ነኝ። የት ነው የምታውቂኝ? እኔ አንቺ የት ነው የምታውቂኝ? እንዴት አውቃለሁ? አንተ የት ታውቃለች? ዝና አሁን ያወቀች የት አውቃለሁ? ደግሞ አንተንስ ማወቅም አልፈልግም። ደግሞ የት ታውቂኛለሽ ይለኛል። ይሄ ክብረ ቢስ ይህ ደግሞ በስመ አብ ወልድ አክስት ነው ያለች። አክስቴን ጦስ ውሰድ እስኪ ተንፍሽ። ደግሞ አንቺ ውስጥሽ የጨነቀሽ ነገር አለ አይደል? በየት በኩል ተንፍስ አንተ እያለህ አላስተነፍስም። አንተ ተዋት እኮ ነው ገና በነፍስ በስጋሽ እመጣለሁ እኮ። ልጄን አታስጨንቃት። አንድ ልጄን አታስጨንቃት። መዋሸቱ ለምን አስፈለገ? 3 ቀን ነው ትሰሚኛለሽ? ለምን መዋሸቱ አስፈለገ? 3 ቀን ሆናት ከሄደች ማለት ለምን አስፈለገሽ? እንዴ መዋሸት ልጅ እንዴ ስለ ልጅ አንተ መውጫና መግቢያ ምንድን ነህ አንተ? ቁጥጥር ነህ? ምንድን ነህ አንተ? ደንብ ነህ ወይስ ምንድን ነህ?
ምንድን ነው አንተ? ስልኩን የጠጣች አትገባች ማስተላለፈች አንተ ትልቁ ስልክ መከራችሁ ጉዳዩ ላይ መከራችሁበት ምን ላይ ደረሳችሁ ታዲያ? ሰምኛች እንደባለፈው ደግሞ እንደለመደው ጋርጫ ነው ይሉ በቃ እንግዲህ ስራችሁ አይደል? ወናፎች ነው። ቁጭ በይ እስኪ ምንድን ነው እስኪ ይሄ ለሁለት ስዶልቱ ሬሳውን የት እንዳደረጋችሁት ስለ ባህሉ ያወራ ቁጭ በይ ያቁናጠልሳል አይደለ? ወንድ እስኪ ምንድን ነው አታይ ጠጋግው እስኪ ምንድን ነው አይታይ እንዲታይሽ አልፈልግም። ምን ማለት ነው? ሄደው የኖርሽውን የሆንሽውን ድጋሚ ማየት አያስፈልግም። የሆንሽውን ልቦናሽ ያውቀዋል። የተጠለቃችሁት በወንጀል ነው አይደለ? ቤተሰብ ተሳስራችሁ ሌላስ ወንጀለኛ ቤተሰብ አካል የለሽም አንቺ። እንደውም የተረገምከ አንቺ በላይ ተረገማለ። ቁጭ በይ እስኪ። እሺ በእግዚአብሔር በቃ ተወል ለምንክ ብር ከሆነ የምትፈልገው መስጠት ነው። በእግዚአብሔር ተወል። ምን እያልሽ ነው? ምን እየሆንሽ ነው? የት አድርጋችሁ ተቀበራችሁት? ተረጋጊ። ምን እየሆንሽ ነው? ተነሺ እንጂ ለእሱ ነው የምትበረከኪው። ተነሺ። ምን እንዴት ቆፍጠን በይ። ቅድም ምን ልትዝናኝብኛል ነበር እንዲህ እያልሽ በቃ ውጣ። ምን አገባኝ? የት ይግባ የት ይውጣ? ምን አገባኝ? ምን እያልሽ ነው? ምን ይሻላል ታዲያ? እንዴት እንግባው? ጉልበት መጠቀም አልፈልግም። የምን መግባባት ነው የምትለው? ማለት በምን ጉዳይ ነው እኛ የምንግባባው ካንተ ጋር? ምን ሆነ የሞተው? ምን እያልክ ነው? ምን ሆነ የሞተው? እስኪ ንገሪኝ። ይሄ የሁለታችሁ ልጅ ስላለበት ወይ አንቺ ትመልሳላችሁ። ማትመልሱ ከሆነ ደግሞ ሌላ ጉዳይ ሌላ ክስተት ይፈጠራል ማለት ነው እዚህ ቤት ውስጥ። ስንት ብር ነው የምትፈልገው? ምጣልሽ ብር ከአቅምሽ በላይ ስለሆነ ብሩ መደራደር ይከብድሽ። ችግር የለም ንገሪኝ። ስንት ብር ነው የምትፈልገው? ምን እያልሽ ነው ደግሞ? ምንድን ነው የምትይው? ጉዳዩን ብታስረጅኝ ነገሮች አይንዛዙብኝ። ዝም በይ እስኪ ዝም በይ እስኪ። ምን ማለት ነው? ምን እያልክ ነው? ምን ማለት ነው? ያገኘሁብሽ የቃል ማስረጃ ምን እንትን ይመስለሽ? የቃል ጨዋታ ነው ይመስለሽ? ወይስ ስለ ጽድቅ ስታወሪ ስለ ወንጌል ስታስተምሪ ያየሁሽ መሰለሽ? አይ ወንጌልስ በቅጡ አንተ ስታቋደ ወንጌል ራ ተረጋጊ ጽግዬ፣ ተረጋጊ። ቆይ ተረጋጊ። እሺ ተረጋጋች። ተረጋጋች። እሺ ከዛስ ወንጀሉን ያቀልልሻል መረጋጋቱ። እሺ በቃ አሁን የምትፈልገው ብር ነገርና እንስጥህ። ከዛስ በቃ አንተም ህይወትን ቀይር። ዝም ብለህ ካሜራ ይዘህ ከምትዞር ባልቀይርስ? እንደዚሁ ተመችቶኛል። መቀየር አልፈልግም። አይ ቆይ እንደዛ አይደለም። ሬሳውን የት ነው ያደረጋችሁት? የት ነው የገደላችሁት? መጀመሪያ ያን እንትን ያን ምናምን ይሄ ካሜራ ነው የምትለው አጥፋልኝ መጀመሪያ። ምን ስለሆነ ማለት አጥፋልኝና ከዛ በኋላ ወንጀለኛ ነሽ እኮ በአደባባይ ነው ማሰጣሽ አንቺ። እሺ ምንድን ነው የምትፈልገው ከእኛ? መረጃ እንዴት እንደተፈጠረ ምን እንዳደረግሽው፣ ሬሳው የት ነው ያለው፣ ለምንስ ነው የገደልሽው ሰውዬ? እሱም የወንጀላችሁ ተባባሪ ነበር አይደል? የወንድሙ ሚስት ያማግጥ ነበረ ነው አይደል? መቼስ የምትወጂው ሰው ነው የባልሽ አልበቃ ብሎሽ እሱን ከእሱ ጋር ስትማግጭ ኖረሽ፣ አሁን ደግሞ ምን አድርገሽ ገደልሽው ማለት ነው? ሬሳውን የታረቅሽው ይሄ ቅልብጭ ያለ በቪዲዮ የተናገርሽው ያወጣሽው ነው የራስሽ። እሺ አሁን እንደራደር። ቪዲዮውን ስጠን፣ ቪዲዮውን አጥፋለን፣ ብር እንስጥህ፣ ህይወትን ቀይር። እኔ ደግሞ እሱን አልፈልግም እያልኩሽ ነው። አልነገረሽም መሰለኝ መልካሙ ስለኔ። እንኳን አንቺን ስንቱን ባለስልጣንና ባለሀብት በምንም ሊያታልኝ እንዳልሞከረ ታውቂያለሽ። መቼስ ልቦናሽ ያውቀዋል። እሺ ምንድን ነው የምትፈልገው ከእኛ? በሀይል ቤት ነው ያለው። የለም ባህል ይሄ ቀበቶ ከተዘረጋ አይመለስም። ለዛ ነው የለም ባህል። የት ሄደ? እኛ በመናቃለን የሱ ሜጃ የትኛው ሬሳ ነበር? ስለ የትኛው ሬሳ ነው ስታወሪ ነበር? ስለ የትኛው ሬሳ ነበር ስታወሪ ነበር? ፊልም ላይ ያየነው። አጥፋልኝ ካሜራ
አሁንስ ተግባባል? የት ጠፋልሽኝ ማለት ነው? የት ጠፋልሽኝ? አይሹ ይሄ አንቺ ሰውነት ላይ ቢያርፍ ሰንበር ነው የሚሆነው። እሺ የእስካሁኑ ድብደባ ይበቃል ወይስ? መደብደብ እንደማልፈልግ ደጋግሜ ጠይቄያችሁ ነግሬያችሁ ነበር። አሁንስ ማስተባበያ ትሰጡኛላችሁ? እውነታውን ትነግሩኛላችሁ? ድብደባው ይቀጥል? እሺ መሰሪት ጸጥ ዋጥ አይደለ? በጣም ብርቱ ነሽ። ለያዘው ለማንኛውም እሺ አሁንስ የት ነው ያደረግሽው? የት ነው ያደረግሽው? የት ነው ያለው ሬሳው? ሬሳው የት ነው ያለው? የለም ቤተሰቦቹ ጋር ሄዷል። ምን ማለት ነው ቤተሰቦቹ ሄዷል? የትኛው ቤተሰቦቹ ጋር ነው ሄደው? አቀብረውን ብለን እኛ ቀብረነዋል። በክብር ነው እንደዛው በክብር ማንም የለውም ብለን እኮ ነው። እኔ በኃይሉ ማንም የለውም ብለን ነው። እንዴት አድርጋችሁ ገደላችሁት? በክብር እናስቀምጠው ብለን ነው። ያው እንጀራ እናቱም ስለማትፈልገው ሬሳውንም አትፈልገውም። እሱም ካልፈለገችው እንደዛ ነው ነገሩ። እንጀራ እናቱማ እንጀራ እናት ሳትሆን እንደ እናት አድርጋ ያሳደገችው ወዳጁ እንደሆነች እናውቃለን። እሺ ስለ ቤተሰቡ ማንነት ምንነት አትነግሩኝም። ለኔ ስለ እናንተ ነው ማወቅ የምፈልገው። የት ነው ገድላችሁ የቀበራችሁት? ምን ሆኖ ነው የሞተው? እንዴት አድርጋችሁ ገደላችሁት? ምንድን ነው የተፈጠረው? ትናገሪያለሽ አትናገርም? ከአዲስ አበባ የመጣው ግን ልዝናና ነበር እዚህ። ከዛ ተዝናንተን ተጫውተን አሪፍ ጊዜ አሳልፈን ወደ አክስቴ ጋር ወደዚህ መጣ። ወደዚህ መጣ። በድንገት ታመመ። ከፍ አድርጊ ድምፅሽን። በድንገት ታመመብኝ። ታመመው? ምን ማለት ነው ብቸኝነት? የቱ ብቸኝነት? የቱ ብቸኝነት? የወንድሙን ሚስት መውሰዱ ሚስቱ አለችለት አይደለ እንዴ? ሚስቱ አይደለች እንዴ? አጽናኙ። ይኸውልሽ ድብደባው አንሷችሁ ከሆነ መጨመሩ ይቻላል። እኛ ጉልበቱ አላነሰንም አይመስልሽም? ታመመ አይደለ? በመጀመሪያም ከጨዋታ ውጭ ልታረጉት ራሱ እሱንም እንደሞከራችሁ አውቃለሁ። አሁን ደግሞ እዚህ ይዘሽው መተሽ ምን አደረግሽው ማለት ነው? አንቺ አሳመምሽው ወይስ አስታመምሽው? አስታመምን ሞከር ነው እስከምችለው አቅሜ ድረስ ሞከር። አቅማችን የቻለውን ተንከራተትን ከሀዘን ጋር ለዛው እኔ ከሀዘን እንዲወጣ ብዬ ነው ወደዚህ ያመጣሁት። ወንድሙም በጣም ሲወደው ስለነበር በቃ እውነታውን ልንገርህ ካልኩ ይሄ ነው። ታሞ ነው የሞተው። ሲሞት ምን አደረግሽ? በቃ እንደባለፈው ሰው ዲበም እንዳንጮህ ወይም ሌላ ሰው እንዳንጠራ ደግሞ እንደባለፈው ሌላ ጣጣ ውስጥ ገባለሁ ብዬ በቃ ዝም ብለን ላክስቱም ጋር ወስደን ለእናቱ ጋር ጅራ እናቱ ጋር ወስደን እንዳሰጠው አቀብረው ብለን ሬሳው ለጅብ ነው የምሰጠው። ለጅብ ለዛ ብለን ለምን እሺ። ከዛ ቀበር የት ቀበራችሁ? ጓሮ ነው ውስጥ ነው። ጓሮ ጓሮ እዚህ ድረስ ይዘሽ የመጣሽው ልትገዩና ልትቀብሩ ነው ማለት ነው አይደለ? ጓሮ እርሟን እንዳታወጣ የልጇን ገና 40 እንኳን ሳትወጣ ሌላ ሁለተኛ ልጇን ገላችሁባት ጓሮ ቀበራችሁት አይደለ? ክፍለ ሀገር እዚህ ድረስ ይዛችሁ መጣችሁ አይደለ? ምን ላድርግ? እና ባለፈው እነሱ ታንቆ ስለሞተ እንደዛ ብላችሁ እንትን አላችሁኝ። አሁን ደግሞ ይሄን ነው ሞተብኝ ብላችሁ እንገደላችሁት ነው የምትሉኝ።
ከሞትም ሞት እኮ ነው አሁን ያደረግሽው። ጓሮ ትቀብሪዋለሽ ሰውየውን። ታዲያ ዘመድ የለውም ታዲያ ምን ላድርገው? እናቱስ? እናቷ ትቀብረው። ማን ያለው እሱን? አንቺ ቆሻሻ አረመኔ ስራሽን ስለምታውቂ ነው እንጂ ወስደሽ አሳይ። ነውጪ ሁለታችሁ የቀበራችሁትን ጉድጓድ ከፍታችሁ ታሳዩኛላችሁ የት እንደቀበራችሁት። ነውጪ ቁጭ በይ አንቺ። ከእሷ ጋር ቆዩ እናንተ። ቁጭ በይ አንቺ። እንዳትነሽ ውጪ አንቺ። ወርዝጂ የት ነው ያደረግሽው? እዚህ ጋር ነው ያስቀመጥነው። ዞር በይ። ወደዚህ ወደ ጎኑ ዞር። ከባድ ነው ዝም ብለን ያስቀመጥነው። ወደዚህ ወደ ጎኑ ዞር። እሺ ይሩ